አንድ ያለቀ ምርት ለኛ ግብይት ከመቅረቡ በፊት ምን አይነት የምርት ሂደቶችን ያልፋል? ይሄንን ስናይ የተለያዩ አይነት ከመጀመሪያው ኦሪጂን ልንለው የምንችለው ወይንም የጥሬ ዕቃ ምንጭ ከሚባሉት አንስቶ የተለያዩ አይነት የምርት ሂደቶች ከዛ ፓኬጂንግን ወይም አስተሻሸግን ከዛም ደግሞ ቀጥሎ ሱፐርማርኬት ልንል እንችላለን ሱቅ ልንል እንችላለን እዛ ቦታ ላይ ተቀምጦ እኛ ጋር ይደርሳል። በዛሬው ሃሽታግ ሽቀላ ሆላንድ ዴሪ እገኛለሁ። ሆላንድ ዴሪ ላይ እንግዲህ ሶስት አይነት ምርቶች በቅርብ የላንች ያደረጉት ቺዝ አለ። ከዛ በፊት ግን ወተትና እርጎን በማቅረብ ይታወቃል። ግን ወተትና እርጎ ስንጠጣ እስቲ ይሄ ነገር እንዴት ነው የመጣው የሚለውን ነገር ቆም ብለን እንድናስብም ከዛም ደግሞ ጎን ለጎን ማኒፋክቸሪንግ ዘርፍ ላይ ስንመጣ ምን አይነት ነገሮችን እንደ ኤፍዲአይ ወይም ቀጥተኛ የሆነ የውጭ ኢንቨስትመንትን ሌሎችንስ ምን አይነት የሥራ ፈጠራ እድሎችን አሉ የሚለውን ዛሬ እንመለከታለን። ነው አብራችሁ ሆላንድ ዴሪ እንደ አውሮፓውያን አቆጣጠር 2006 ዓመተ ምህረት ኢትዮጵያ ውስጥ ምርት ጀመረ። ከዛ የተለያዩ አይነት ምርቶችን እስካሁን ድረስ በተለያዩ ካታጎሪዎች እያቀረበ ነው። ዛሬ በሃሽታግ ሽቀላ ሆላንድ ዴሪ ፋብሪካ ውስጥ ወይ ፕሮሰሲንግ ፕላንት ውስጥ እገኛለሁ። ከጎኔ ደግሞ አቶ አማኑኤል ግዛው ፕሮዳክሽን ማኔጀር አብረውኝ አሉ ወይም አብረኸኝ አለ ልበል አንተ ያው እሺ ተገናኝተናል። እንግዲህ አማን ወተት መጀመሪያ ፕሮሰስ ከመደረጉ በፊት ያው ሁላችንም እናውቃለን ከላም ነው የሚመጣው ከዛ በኋላ ኦብቪየስሊ እስቲ ፕሮሰሱን ስንጀምር እናንተ ምን ያህል ገበሬዎች አብራችሁ ሰራላችሁ ሰፕላይ እንዴት ነው የምታረጉት? መጀመሪያ ወደ ምርቱ ሂደት ከመሄዳችን በፊት ኦልሞስት ከፋርመር ነው እኛ የምንሰበሰበው ከገበሬዎች ከ4000 በላይ የሆኑ ፋርመሮች በስራችን አሉ። ኦልሞስት 5 አካባቢ ሚልክ ኮሌክሽን ፖይንቶች አሉ የወተት መሰብሰቢያ ቦታዎች የራሳችን የሆኑ 4 መኪኖች አሉ ከወተት መሰብሰቢያ ቦታ ወደዚህ ወደ ፋብሪካ የሚያመጣው ሚልክ ኮሌክሽን ፖይንቶች ላይ የራሳችን የሆነ ሳይት አለን ኳሊቲ ኮንትሮል ያለበት የተሟላ ዩቲሊቲ ያለበት ጀነሬተር ኩሊንግ አቀዝቅዞ ለማስቀመጥ ምናምን ለሁሉም ነገር የተሟላ የራሱ የሆኑ ቦታዎች አሉ ኮሌክሽን ፖይንት አለን። ሶ ከፋርመሮቹ የተሰበሰበው ወተት እነሱ ጋር ይቀመጥና ከነሱ ጋር ቀደም ባልኩ መኪኖች በካፓሲቲ ደረጃ ከፍ ያሉ መኪኖች አሉ በእነሱ ኤቭሪ ዴይ እየሄድን ይዘን እንመጣለን ማለት ነው። ኤቭሪ ዴይ ኦን አን አቨሬጅ ምን ያህል ተቀበላላችሁ? አሁን አራውንድ እስከ 30,000 አካባቢ እንቀበላለን ነው በቀን እንደዛ አይነት አካባቢ ይመጣል። ሶ ኤቭሪ ዴይ ያንን ወተት ከተለያየ ኤምሲፒ እያያዝን እንመጣለን ማለት ነው። እሺ እንግዲህ ሚልክ ኮሌክሽን ቦታዎች ወይ ፖዚሽን ልበላቸው መጡ እዚህ ጋር ነው የሚገቡ ይብለህ ነበር አሁን ከሞናችን በፊት እዚህ መጣው ምንድነው የምርት ሂደቱ ምንድነው የሚሆነው? ከመጡ በኋላ ያው መኪኖቹ እዚህኛው ይሄኛው በር ሲከፈት በውጭ በኩል ይቆማሉ። ሆዝ አለን ሶ በሆዝ ይገናኝና ይሄኛው ፊል ካንተዋላ ይሻላል ካንተዋላ በሚገኘው ማሽን ፓምፕ እየተደረገ ኩሊንግ ሲስተም አለው ቺል እያረጋው እያቀዘቀዘው ኦሬዲ ሲመጣም እየቀዘቀዘ ነው ግን ሞር ቺል እያረጋው ወደ ታንከሮቻችን ይወስድልናል ማለት ነው። የማቀዝቀዝም ስራ ይሰራል የካውንቲንግም ስራ ይሰራል ማለት ነው። ሊትር ምን ያህል ሊትር እንዳለፈ አዎ ከዛ እሱን ቺል አርጎ ካለፈ በኋላ እዚህ ጋር የምታየው ታንከር አለን። ይሄኛው ምናልባት እዛኛውን ቤቶች ሁለት ትላልቅ ታንከሮች አሉ የምታያቸው እነሱ ውስጥ ይሞላሉ። እነሱ ውስጥ ከተሞሉ በኋላ አሁን ኦሬዲ ተቀብለን ወደ ታንከሮቹ ሄዷል ወደ ኔክስት ፕሮሰስ እንቀጥላለን ማለት ነው። ወደ ፓስቸራይዜሽን ምናምን ነገር ኢን ቢትዊን ግን ከመኪናው ከማውረዳችን በፊት የኳሊቲ ቴስት አለ። ምን አይነት ኳሊቲ ቴስት? ሮ ሚልክ ላይ ሮ ሚልክ ላይ በመንሰራቸው የኳሊቲ ቴስቶች ፊዚካል ቴስቶች አሉ ኬሚካል አዳልትሬሽን ካለው ቴስት እናደርጋለን ማይክሮባዮሎጂካል ቴስቶች እናያለን። አሁን ለምሳሌ አንቲባዮቲክ እናያለን ያ ወተት አንቲባዮቲክ አለው ወይ የለውም የሚለውን አፍላቶክሲን ቼክ ይደረጋል። ኬሚካል አዳልትሬሽን ላይክ ስኳር ፎርማሊን ስታርች ምናምን የሚባሉ ነገሮች ቼክ ይደረጋሉ። ፊዚካል ኮምፖዚሽናል ቴስቶችም ቼክ ይደረጋሉ ፋቱ የፋት አማውንቱ ምን ያለው በስታንዳርዳችን መሰረት ነው አይደለም ወይ የሚለውን የወተት አማውንቱ ይታያል። የፕሮቲን የላክቶዝ ኤስኤንኤፍ ምናምን የሚባሉ ኮምፖዚሽናል ዋይዝ የሚታዩ ነገሮች አሉ። እነሱን አልፎ ኳሊቲ ዲፓርትመንት ኮሄድ ሲለን ነው ወደ ታንከሮቹ መሳብ የሚጀምረው ማለት ነው። በጣም አሪፍ። እስቲ ወደዛኛው ደግሞ እንሂድና ፓስቸራይዜሽን ይባልና እስቲ ወተት እንደ ወተት ሆኖ እርጎ ደግሞ እንደ እርጎ ሆኖ የሚወጣበት ሁለቱ የሚለየው የቱ ጋር ነው? ፓስቸራይዜሽን አንድ አይነት ነው። the only thing የሚለየው ምንድነው ፓስቸራይዝ የምናደርግበት ቴምፕሬቸሩ ለእርጎ ሲሆንና ለወተት ሲሆን ይለያያል። the first thing the second thing ለፓስቸራይዝ ሚልክ
ከሆነ ፓስቸራይዝ የምናደርገው ሰፓሬተር እንጠቀማለን ያ ሰፓሬተር ቤዚካሊ ምንድነው የሚሰራው እኛ የምንቀበለው ሮ ሚልክ ፋቱ ሃይ ነው ከ3.3 በላይ ነው ለፓስቸራይዝ ሚልክ ደግሞ ከ2.7 እስከ 3% ነው መሆን ያለበት ፋቱ ስለዚህ የተወሰነ ክሬም እናወጣለታለን ማለት ነው ግን በመናወጣበት ሰዓት ላይ ስታንዳርድ አለን አሁንም ያን ነገር አንዴ ካስጀመርነው በኋላ ከመቀጠላችን በፊት ኳሊቲ ይወስድና ስታንዳርድ ላይ ነው አይደለም የሚለውን ቼክ ታደርጎ ፋቱ ስታንዳርድ ላይ ነው ሲባል ጎሄድ ይቀጥላል ማለት ነው አሪፍ እስቲ ወደዛ ደግሞ ገብተን አሁን አማንሻ የትኛው ክፍል ነው አሁን ያለንበት ክፍል ፓስቸራይዜሽን ክፍል ይባላል እሺ ቀደም እንዳልኩ ከሚልክ ሪሴፕሽን ቀጥሎ የሚኖረን ቀጣይ ክፍል ፓስቸራይዜሽን ነው ሶ ፓስቸራይዜሽን ፕሮሰሱ ለማያውቁት ተመልካቾቻችን ምን ማለት ነው ፓስቸራይዜሽን ማለት ሂቲንግ ነው ባክቴሪያዎችን ማይክሮ ኦርጋኒዝሞችን የምንገልበት ፕሮሰስ ነው ሶ ከተቀበልን ሮ ሚልኩ ከተቀበልን በኋላ ፓስቸራይዝ እናደርገውና which means በሃይ ቴምፕሬቸር እንገላቸውና ባክቴሪያዎቹን ከዛ በኋላ ሆሞጂናይዜሽን የሚባል አለ ሰፓሬተር የሚባል አለ እንደየ ፕሮዳክት አይነቱ ይለያያል ለፓስቸራይዝ ሚልክ ሲሆን እንጠቀመዋለን ለእርጎ ሲሆን አንጠቀመውም ሰፓሬተሩ ፋት ስለሆነ ቤዚካሊ የምናወጣው ማለት ነው ለእርጎ አያስፈልገንም ሶ እዚህ ሩም ውስጥ ፓስቸራይዝ ይደረጋል ሆሞጂናይዝ ይደረጋል ፓስቸራይዝ ሚልክ ከሆነ የምንሰራው ደግሞ ሰፓሬት ይደረጋል ማለት ነው ያንን አልፎ ወደ ፕሮሰሲንግ ሩም ይሄዳል ፕሮሰሲንግ ውስጥ ከመግባታችን በፊት ምን ነጥቦች ነው ያሉት ሶ ወደ ፕሮሰሲንግ በመንገባበት ሰዓት ላይ አንደኛ ቶፕ ሃይጂኒክ ነው ምክንያቱም በዛ ቤት ውስጥ ያለው ነገር እንዳለ ፓስቸራይዜሽን አልፎ ለፓኬጂንግ የተዘጋጀ ነው ሶ በሃይጂኒክ ደረጃ አንደኛ ላይ ብለን የምናስቀምጠው ወይም በስታንዳርድ ኤ ላይ የተቀመጠ ሩም ስለዚህ ሃይጂኒክ ፓርት ላይ አንደኛ ላይ ነው እዛ ከዛ በመቀጠል ማሽኖች እናገኛለን which is እርጎ የምናሽግበት ማሽኖች አሉን ታንከሮች አሉን ፓስቸራይዝ ሆኖ የሚሄድበት ከሄደ በኋላ የምናጠራቀምበት ታንከሮች አሉን ከዛ ውጪ ለፓስቸራይዝ ሚልክ ደግሞ የምናመርጥባቸው የራሱ ማሽን አለች ከዛ በተጨማሪ የኳሊቲ ኮንትሮል ዲፓርትመንት ኦፊሳቸውም ላቦራቶሪውም እዛው አካባቢ ለብቻው ተነጥሎ ነው ያለው ምክንያቱም ፕሮሰሱን በቅርበት ፎሎ ማድረግ ስላለባቸው ሶ እነሱ ነገሮች ያሉት ፕሮሰሲንግ አካባቢ ነው ማለት ነው እስቲ ፕሮሰሲንግ ላይ እንግባና ደግሞ ስለ ኳሊቲ ኮንትሮል እስቲ ምን ይመስላል እንዴት ነው ምን አይነት ኳሊቲ ኮንትሮል ሜጀሮች አሉ የሚለው ደግሞ ያሉትን እዛው እሺ እናምተን ወተት እንግዲህ በጣም ሴንሲቲቭ ከምንላቸው ወይም ቶሎ ሊበላሹ ከሚችሉ የምግብ አይነቶች ተባለ አይደል ፐርሸብል የሚባሉት አይደል ስለዚህ ያ ደግሞ የበለጠ ጥራት ቁጥጥር ላይ አትኩራችሁ እንድትሰሩ የግድ ያስፈልጋል በደንብ እስቲ ምን አይነት የጥራት ቁጥጥር አላችሁ ከመታሸግ በፊትና ከመታሸግ በኋላ ብለን ብንከፋፈል ሶ አስ ሆላንዴሪ ስታንዳርድ ከመጀመሪያው ጀምሮ ያ ማለት ሮ ሚልክ ስንሰበስብ ከምንጀምርበት ጀምሮ እስከ ኤንድ ፕሮዳክት ድረስ የራሳችን የሆነ የጥራት ቁጥጥር ስቴጆች አሉ ሜይንሊ የኢትዮጵያ ስታንዳርድ በሚያስገድደው ደረጃ ሁሉም ነገር እናሟላለን ከዛ በተጨማሪም ግን የምንችለውን ያክል ለኮንሱመሩ ጥራቱን የጠበቀ ነገር ለማምረት ለማስረከብ የምንችለውን ነገር በሙሉ እናደርጋለን ሶ ቀደም እንደጠቀስኩልህ የፊዚካል ፓራሜትሮች አሉ ያ ማለት ኮምፖዚሽናል ቴስቶች አሉ ሶ የወተት በራሱ መኖር የሚገባው ኮምፖዚሽን አለው ፋት ይሄን ያህል ፕሮቲን ይሄን ያህል የሚባሉ ሰው እነሱን ነገሮች ቼክ እናደርጋለን ያንን ቼክ የምናደርገው ለሮ ሚልክ እናደርጋለን ከገበሬዎች በምንሰበሰብበት ታይም ላይ ያ ማለት በኤምሲፒ ሌቭል በምንሰበሰብበት ሌቭል ተሰብስቦ እዚህም ከመጣ በኋላ ፓምፕ ከመደረጉ በፊት ሮ ሚልኩ ቼክ ይደረጋል ከዛ ኢንተርሚዲየት የምንለው ባች አለ ያ ማለት ታንከር ውስጥ ሆኖ ድጋሚ ቼክ ይደረጋል ኮምፖዚሽኑ እዚህም ፓስቸራይዝ ሆኖ ከመጣ በኋላ ከመመረቱ በፊት ኮምፖዚሽኑ ድጋሚ ቼክ ይደረጋል ፋቱ ልክ ነው ወይ ፕሮቲኑ ልክ ነው ወይ ኤንድ ሶ ኦን ከታሸገ በኋላ ስፔሻሊ ፓስቸራይዝ ሚልክ ኮምፖዚሽኑ ቼክ ይደረጋል ፋቱ ፕሮቲን ምናምን ያለው ንጥረ ነገሮች ውስጥ ያሉት ነገሮች ቼክ ይደረጋሉ እርጎ ላይም በምንመጣበት ሰዓት ላይ ልክ እንደታሸገ ኢንኩቤሽን ሩም ውስጥ ከመግባቱ በፊት ቼክ ይደረጋል ኢንኩቤሽን ሩም ከገባው በኋላ ግን ስለሚረጋ ቼክ ማድረግ አንችልም ከዛ በኋላ ስለዚህ ከመግባቱ በፊት ያለው ነገር ቼክ እናደርጋለን ፊዚካል ዋይዝ በዚህ ታይሞች ውስጥ ቼክ ይደረጋል
ኬሚካል አዳልትሬሽን ምንላቸው አሉ እነ ፎርማሊን ስኳር ጨው ምናምን የሚባሉ ስታርቾች እንደ አዳልትሬሽን ለፕሪዘርቫቲቭ አይነት ነገር የሚጠቀሙት ፋርመሮች አሉና እሱን ነገር ደግሞ ሮሚልክ በምንቀበልበት ሰዓት ላይ ቼክ ይደረጋል ሶ ሮሚልኩ ላይ ቼክ አድርገን እነሱ ነገሮች እንደሌሉ አረጋግጠን ነው ወደ ምርት የምናስገባው እሱ ቴስት የሚደረገው ሮሚልክ ላይ ብቻ ነው ከዛ በተጨማሪ አንቲባዮቲክ እና አፍላቶክሲን አለ አፍላቶክሲን እና አንቲባዮቲክም ሮሚልክ ላይ ቼክ እናደርጋለን ሶ ገበሬው ባይ ኤኒ ሚንስ ለላሙ የሰጠው አንቲባዮቲክ ሊኖር ይችላል ሶ ስልጠና ይሰጣቸዋል ለገበሬዎቹ አንቲባዮቲክ ያለባቸው መደረግ የሌለባቸው ሶ አንቲባዮቲክ ያለው ወተት እንዳያስረክቡ ይነገራቸዋል ሶ አንቲባዮቲክ ያለው ወተት የተረከብነው ወተት አንቲባዮቲክ አለው የለውም የሚለውን ነገር ቼክ እናደርጋለን አፍላቶክሲንም እንደዛው ቼክ ይደረጋል ማለት ነው ከዛ በመቀጠል ማይክሮ ነው ማይክሮ ቴስት አለን የባዮሎጂካል ቴስቶች ማይክሮ ባዮሎጂካል ቴስቶች የኢትዮጵያ ስታንዳርድ የሚያስገድደውን ሁሉንም ቼክ እናደርጋለን ስፔሻሊ ፎከስ የምናደርገው ኢንተርሚዲየት ወይም ደግሞ ፓስተራይዝድ ሆኖ ከወጣ በኋላ እዚህ ሩም ውስጥ ያሉትን ነው ማሸግ ላይ ወይ ምናምን ከመሄዱ በፊት ከታንከሮቹ እንጀምርና ልክ ፓስተራይዝ በሚደረግበት ሰዓት ላይ ከፓስተራይዘር ማሽን ጀምሮ ያሉትን ነገሮች ሲሪየስሊ ፎሎ አፕ እናደርጋቸዋለን እነዛ ነገሮች ሪል ማይክሮ ፍሪ ናቸው አይደሉም የሚሉትን ነገሮች ማለት ነው ከዛ የጀመረው የማይክሮ ቴስት እስከ ድረስ ይሄዳል ኤንድ ፕሮዳክት ታሽጎ ኮልድ ሩም እስከሚገባበት ድረስ ለዲስትሪቢዩሽን ሬዲ ሆኖ እስከሚወጣበት ድረስ ቼክ ይደረጋል ሶ ከታንከሮቹ ምን ይችላል ከታሸገ በኋላም ከስቶርም የተወሰደ ቼክ ይደረጋል በጣም ብዙ ነገር ነው ያዩ ያለው እስቲ አሁን የመጨረሻ ፋይናል ምርት ላይ ወይም ፋይናል ፕሮዳክት ለመሆን እንግዲህ የተለያዩ አይነት ሂደቶች ሄደው መጨረሻ ላይ እዚህ ይደረጋል ፓኬጂንግ ላይ የምታረጉት ጥንቃቄዎችስ አሁን እንዳይበሳ ልበል ወይንም ይሄ ዳሜጅ እንዳይሆን ወይም እንዳይጎዳ ሶ ፓኬጂንግ ላይ ምንድነው ሜንሊ ፎከስ የምናደርገው እዚህ ሩም ውስጥ ከገባ በኋላ ሳይሆን በምንቀበልበት ታይም ላይ ገና ራሱ የፓኬጂንግ ሮ ማቴሪያል በምንቀበልበት ታይም ላይ የራሳችን የሆነ ስታንዳርድ አለ not only raw milk ካፖች በምንቀበልበት ሰዓት ኢንግሪዲየንቶች በምንቀበልበት ሰዓት የተለያዩ ነገሮች በምንቀበልበት ሰዓት ስታንዳርድ ስላለን በዛ ስታንዳርድ ልክ ነው የምንቀበለው ሶ እዚህ የገባው እቃ ስታንዳርዱን እየተጠበቀ ነው ጀስት ለፕሮዳክሽን ብቻ ነው ዝም ብሎ ማሸግ ነው የሚሆነው አስገብተን ማሸግ ነው አሪፍ እንግዲህ እናንተ አምርታችሁ ጨርሳችኋል ፊኒሽድ ፕሮዳክት ሆነ ያው ወደ ዲስትሪቢዩሽን በኋላ ይላሉ አንተ ጋር ግን ጥያቄ ልጠይቅ እስቲ አማን ወተት በተለያዩ ጊዜያቶች እጥረት ይፈጠራል ከተማ ላይም ይሄን ሰሞን ደግሞ ትንሽ ወተትም እርጎም እያጠረ ነው ሰፕላይ ላይ አቅርቦት ላይ እስቲ በምን ምክንያት ነው እንደዚህ አይነት ነገሮች የሚፈጠሩ ሜንሊ ምንድነው የጾም ሰዓትና ከጾም ውጪ ይለያያል ኦኬ የወተት ስራ ሲዘናል ነው ጾም ሰዓት ላይ ሲሆን ዲማንዱ ይወርድባል ሰፕላዩ ሃይ ይሆንባል የወተት አማውንት እንደፈለክ ታገኛለህ ብዙም የሚጠቀምልህ ሰው አታገኝም ልክ ነው ከጾም ሰዓት ውጪ ደግሞ በመታየበት ሰዓት ላይ ዲማንዱ ሃይ ይሆናል ሰፕላዩ ደግሞ ያንሳል አሁን ይሄን ታይም ያለውን ብታየው ሰፕላዩ አንሷል ምክንያቱም ዲማንዱ በጣም ሃይ ነው በዛ መሰረት ወተታችን ወይም የምንቀበለው ወተት የተወሰነ ይቀንስብናል ከዛ ውጪ ግን ያው የፋርመሮች አዌርነስ መፍጠር ላሞች በሽታ መጠቃት እነሱን የመሳሰሉ ነገሮች የሚሰጡትን ፕሮዳክት እንዲቀንሱ ያደርግብናል ማለት ነው ሶ ያንን ነገር ሚቲጌት ለማድረግ ምንድነው ሜል የምናደርገው ምን እሱ ነበር የሚቀጥለው ጥያቄ ምንድነው እስቲ ሚቲጌት አድርጋችሁ አቻችላችሁ ለምን ደንበኛ አላችሁ አዎ ደንበኞች አሉን ሶ እኛው እንደ ሚቲጌሽን ፕላን ምንድነው እየሰራን ያለነው ለፋርመሮች አዌርነስ እየሰጠን ነው ስልጠናዎች አሉ ትሬኒንጎች አሉ ከላሟ የላሟን ጤንነት በመጠበቅ አስፈላጊውን ነገር በማድረግ ማግኘት የሚችሉትን ነገሮች እንዲያገኙ እየረዳናቸው ነው ከዛ በተጨማሪ ግን ቀደም እንዳልኩ ነው ሲዝናል ነው ሶ የጾም ሰዓት ላይ ሃይ የነበረውን የወተት አማውንት ለመጠቀም እየሞከረን ነው ያ ማለት ምንድነው ያለንን የኮልድ ስቶር ካፓሲቲ በደንብ ጨምረን የጾም ሰዓት ላይ ሃይ በሚሆንበት ሰዓት ላይ በደንብ ተቀብለን ከፋርመሩ አምርተን እዛ ኮልድ ስቶር ውስጥ እናስቀምጥና ጾሙ በሚፈታበት ሰዓት ላይ ኢንስቴድ ኦፍ አዲስ እያመጣን ከምናስረክበው ያንን ከስቶራችን እያወጣን ለዲስትሪቢዩሽን እናከፋፍላለን ማለት ነው ሶ በዛ ወይ ያሉትን ነገሮች ሚቲጌት ማድረግ እስቲ በቀን ሆላንድ ዴሪ ምን ያህል ወተትና ምን ያህል እርጎ ያመርታል
ይሄን ያህል ብዬ ልነግርህ አልችልም። ቁጥሮቹን ቫሪ ስለሚያደርጉ ማለት ነው። ግን ከምንቀበለው 70% ወደ እርጎ ነው የሚሄደው። ኖርማል ናቹራል እርጎ 22 23 እንደሱ አይነት ፐርሰንት ስቲልድ ወይም ደግሞ የፍሩት እርጎ ብለን ወደምንሰራው ይሄዳል። 6-7-5% አካባቢ የሚሆኑት ደግሞ ወደ ፓስቸራይዝ ሚልክ እንሄዳለን ማለት ነው። ሎ ነው የፓስቸራይዝ ሚልክ። ለምን እሱ ልጠይቅ ነበረ። እንግዲህ ብራንዳችን የሚታወቀው በእርጎ ነው። ልክ ነው። ኳሊቲያችንን ማረግም መጠበቃው ስታንዳርዳችን የብራንድ ኔማችን በእርጎ ስለሆነ የሚታወቀው ሞር ፎከስ ምን ፕራዮሪቲው የምሰጠው ወደዛ ነው። የፓስቸራይዝ ሚልክ ሰፕላይ ብዙ ስላሉ እኔም ተጠቃሚ። ስለዚህ በጣም አሪፍ። ለቆይታችን አመሰግናለሁ። ቴንኪው በጣም አማን። እሺ ቴንኪው። መልካም ጊዜ። እሺ So introduce yourself. So my name is JP. I'm the sales and marketing director at Holland Dairy. 2 years now in Ethiopia. 2 years now in Ethiopia. What is your current distribution or chain or outlets distribution? Good question. So half of our distribution is done by our own trucks. So we have refrigerated trucks ourselves. We drive to the city, but we also go to the city of Hawassa, Adama, and Debre Zeit. Okay. Distribution is key to make sure that indeed our products arrive at the consumer. And that's not always easy. The other half of our distribution is done in partnership together with our distributors. And they make sure that every little shop in Addis Ababa that has a fridge will have our products available in the shop. That's great. So when you're talking about shelf life, because you have 3 products now, if I'm not mistaken, you have milk, yogurt, and cheese category-wise. Not the brands or like the flavors, but 3 basic items. So what are the shelf lives at your warehouse and then at the supermarket, just to give an idea? That depends very much on the season. Okay. As you know, we have fasting seasons in Ethiopia, and during a fasting season, we are building more stock. So then we have a few days stock here in our warehouse to make sure that after fasting, we have enough products. That's one of the reasons we make this investment here. When it's high season, when it's peak season, the moment the milk arrives in the factory, we immediately, of course, cool it down, but we also make yogurt from it, and sometimes it's within 24 hours, it arrives in the shop. Within the shop in 24 hours. Yeah. So what is the average, shelf life in the supermarket or the outlets for yogurt, milk, and cheese? So in the yogurt, the shelf life of our yogurt is 21 days. And we make sure that it's at least with 15 days arrives in the supermarket. That's our aim. That's great. It's different for cheese, of course. Okay, I was about to ask you that. Because cheese is a different product. So before we can sell cheese, it riped for at least 6 weeks in our own ripening room. And then it has another 2 months at least that it can stay well in your fridge or in the fridge of the retailer. That's great. So what kind of partnerships do you have with your distribution outlets or even directly with the supermarkets? What do you look for in partners? I think the whole retail chain you can see as a partner. Every souk is a partner, but also the bigger supermarkets are a partner of us. Because the better we work together on making sure that the product is refrigerated well, that it is always available, that we have no out of stocks, and that it's sold at the right price, that's a partnership. So we have that partnership with our supermarkets as well as with distributors who make sure that it distributes all over the city. Nice. Last question for you, JP. I'm hearing about expansion projects and different kinds of different category products coming out. So what will you change within the next, a few years with regards to distribution as you're leading that? So we believe that the more variety you offer, the more you can enjoy dairy products. So for example, now our recent introduction of banana, some people maybe prefer banana over strawberry or mango. Everyone has a different taste. That's why we are expanding. One of the reasons we're expanding. But also you can use it on different moments of the day. So maybe on the go as a snack in the afternoon, you like a fruit yogurt, but you like the natural yogurt very much in the morning as your breakfast. So that's why we are always looking at what's a relevant product that fits the Ethiopian consumer. And therefore we are not yet done. We will introduce one more new yogurt, not a flavored one, but still a little bit of a secret, but within a few weeks from now, you'll find a new product from us in the shelves. Great job until now, and I wish you more success. Thank you very much. It's a pleasure to have you here. Thank you for your time. Thank you.
በአገራችን ውስጥ የተለያዩ የማኑፋክቸሪንግ ዘርፍ ላይ የተለያዩ አይነት ማበረታቻ ልንል የምንችላቸው በርካታ የሆኑ ደግሞ ከግብርና አንፃር ከኢንቨስትመንት ኢንሴንቲቭስ አንፃር በርካታ ነገሮች ይደረጋሉ። ሆላንድ ዴሪም እንግዲህ ቢሾፍቱ ከተማ ውስጥ ይህንን የሚያክል ሰፊ ቦታ ይዞ ሲሰራ የተለያዩ አይነት ቀጥተኛ የውጭ ኢንቨስትመንት ማበረታቻና ጥቅሞችን በመጠቀም ነው። አሁን የምገኘው እንግዲህ ከሆላንድ ዴሪ CEO or Managing Director, Mr. Ruben Gan. So, Mr. Ruben, yes, welcome. Thank you. Welcome to Shikala. Thank you. So, first and foremost, amazing infrastructure, amazing cold store establishment you have going on, and even the factory. I've been around. Amazing, amazing. Thank you very much. Much appreciated. How is it like investing in Ethiopia from a foreign direct investment coming into Ethiopia? How is the investment environment? Right. So, I mean, I've only been here for around 11 months, right? So I'm learning as we go. But the main thing, also what we discuss with our shareholders, you need to be committed and you need to have a long-term view, right? If you think you can just come in here, a couple of years, make money and leave, that's not how it works. You need to be invested along the whole value chain, from farmer, for us, all the way from farmer to the end consumer, and you need to be patient. But we see a lot of support. We see a lot of improvements happening since we've been here. So in general, we're very happy to be here. All right. So looking at your infrastructure, like right now you're expanding, for instance, even the deputy mayor earlier was telling us that they're ready for even an expansion project. Yeah. So I heard and I saw your presentation as well. What are like the roadmaps looking for Holland Dairy right now? Sure. Yeah, so it's on different aspects as well, right? So what we've also come to realize right now, if we want to grow, we really need the farmers because they need to further increase the supply and the quality. We see it as our responsibility and we want to help them with that. Right now that we're a more mature company, it's also easier for us to invest on that side because that's where it all starts for us. If we want to keep on delivering the highest quality products that people can really trust, that's where it starts. However, if we get the quality milk and the higher supply, we also need to sell it, of course. Currently, we're mainly in Addis Ababa. We see a big opportunity outside Addis Ababa, but just to sell, right? As I was also saying to Deputy Mayor, Bishoftu is our home. This is where we will produce, and this is where we're going to expand, right? We see different product lines. We just launched this year the new banana, of course. We can introduce new flavors, sourced locally. New cheese has been like distributed. We want to explore export opportunities as well. But at some point, we also need more production capacity, right? And that will also happen here. The current buildings are not big enough anymore. So we need to continue investing. Always, as we're saying, like we finish one project, we continue, right? And that's why today is also good. We take the time to celebrate as well before we continue, right? Because otherwise we always rush. We should celebrate, be proud of ourselves a little bit, not too much. And then, exactly. And then continue with the next project because we see a big opportunity and we want to take it. All right. Just one last question for you. So if, with any kind of challenges or anything, what kind of correctional measures could be taken or what do you see being improved from? It could be infrastructure, it could be policy level, it could be even financial access. What could be more improved to attract more foreign investors? Right. So I think also at the high level investment forum that was in Skylight, I also talked about this a little bit. Okay. So for us specifically, right, it's the cold chain infrastructure that we are investing, for example, now ourselves, but throughout Ethiopia, I think there's a big opportunity to invest in cold trucks, in cold warehouses, because we would be the key client to take it, but I'm sure also other people. For example, the whole Forex regime change basically of last year has been a big help for us. That's, for example, this storage was built with dollars, right? That we have been able to get not from our shareholders, but through an LC with our own Ethiopian birr. So that helped us a lot to make the investment environment more attractive. And we see the government doing a lot of different things, willing to improve. We are talking to the different ministries, how can we work more with farmers? How can we help to develop them? So in general, for us, for me, it's easy to talk about the dairy sector. We see a big opportunity. A big opportunity for the cosmos. For sure. Thank you so much, Much appreciated. And I wish you a successful and prosperous year ahead. Thank you. Much appreciated. Thank you very much. Thank you so much. All right. የምርት ሂደት እንደ ምርቱ ሊለያይ ይችላል። ባጭሩ ግን መናገር እንደምንችለው ማኒፋክቸሪንግ ፕሮሰስ ወይም የማምረት ሂደት መጀመሪያ ጥሬ ዕቃ ግብአቶችን ይዞ ከዛ በኋላ የምርት ሂደትን አልፎ ያለቀ ምርት ሆኖ ሱፐርማርኬትና ኪዮስኮች ውስጥ የምናገኘው ይሆናል።
እንግዲህ በወተትና በእርጎ ሆላንድ ዴሪ ላይ መጥቼ ለማሳየት ሞክሬያለሁ። የዛሬ ሃሽታግ ሽቀላ ይሄን ይመስል ነበረ። እስከሚቀጥለው ሳምንት እስከምንገናኝ መልካም ጊዜ